ዜማን ወዷታል። አዶናይ ዜማን ወዷታል። ትልቁ ስህተት እዚህ ላይ ደግሞ እንግዲህ የዜማ ስህተት ይመስለኛል። ሲጀምር አዶናይ ቺት አድርጎባት ነው። አዶናይ እና ጃኒ ከተለያዩ ትልቁ ስራ የሰራው ይሄ ብላክ ስታር የሚባል እባብ። እኔ አባት ወርቅም ብናለብስ ለአንተ ይገባሃል። ሁላችሁም ይሄንን ቪዲዮ ለማርያማዊት አባተ ማለትም ለአርቲስቷ ታደርሱልኛላችሁ። ሁላችሁም ሼር አድርጉት፣ ሙሉ ተመልከቱልኝ፣ ትመለስበታለሁ። ታረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ይሄንን ቪዲዮዬን እንደ ሀሊማ ተስፋ ለቆረጡ ሴቶች አድርሱልኝ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ወደ ቀዳሚውና የመጀመሪያ ቪዲዮ ሳያሸጋግራችሁ እንግዲህ ትላንት ምርጫ ነበረ። እንግዲህ እዛ ላይ ያጋጠሙ አንዳንድ ቪዲዮዎች ልጋብዛችሁና ተመልሼ እመጣለሁ። አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። ልጃቸው በሞት የተለየባቸው ቤተሰቦች አስክሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብም ለዝናቸው ትልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ተሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል። ኧረ በእናታችሁ እግዚአብሔርን እነዚህ ሰዎች አይቻሉም። ምን በጣም ይገርማል። ጋይስ ትላንት በምርጫው ላይ የነበሩ ብዙ ቪዲዮዎች ነበሩ። ምናልባት እናንተ አይታችሁት ይሆናል። እኔ ደግሞ ያዩኋቸው እነዚህ 2 ቪዲዮዎች ናቸው። ሌሎቹም አይቻለሁኝ፣ ነገር ግን እናንተ ተዋለውኝ ማለት ነው። ምናልባት የእናንተን ያያችሁት ያሳቃችሁ ወይም ጽሁፍ ሊሆን ይችላል፣ ኮሜንት ላይ መጻፍ ትችላላችሁ። ቀጥዬ ደግሞ እንግዲህ አንድ ትልቅ አባት አሉ የተናገሩት። እንግዲህ የሀገራችን ሁኔታ የምናውቀው ነገር ነው። ሰላም የለም፣ ኢኮኖሚው እንደምናየው ነው። ብዙ ነገሮች ችግሮች አሉ እና እኚህ አባት እንግዲህ ሹፌር ናቸውና የሚያጋጥማቸው ያለው መንገድ ላይ የተናገሩት ቪዲዮ አለ። እሱ ልጋብዛችሁና ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ላይ ለርሶ እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም።
የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ፣ ለርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። እንግዲህ ከምርጫው በላይ የሰው ህይወት የሰው ኑሮ መሻሻል ያለበት መሆኑን እንግዲህ የታወቀ ነገር ነው። እንግዲህ ምንም ምርጫ ጥሩ ነገር ቢሆንም ነገር ግን ያ ምርጫ ተካሂዶ እንግዲህ ሰው በሰላም የሚኖርበት ሁኔታ የሚፈጥርለትን እድል ቢፈጠር ነው ትልቁ ነገር ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ ሀሊማ ድምፃዊት ሀሊማ አለች። እሷ እንግዲህ መነጋገሪያ ሆና ነው ያለችው። ስለ ሴፉም ተነስቷል እዚህ ጉዳይ ላይ። እንግዲህ እኔ ሴፉ ላይ ምንም ተቃውሞ የለኝም። እሷን የመውደዱን ያህል ነው እንግዲህ እየተናገረ አጥብቆ ያለው ማለት ነው። ምናልባት ሀሊማ እኔ ትዳር የሚሆን ሰው ብታገኝ የምታገባ ይመስለኛል። ምናልባት ትላንትም ተናግሬው ነበረ። ነገር ግን ይሄንን ነው የተረዳሁት። የሀሊማ ትልቁ ችግር እንግዲህ ምናልባት ለትዳር የሚሆን ወንድ ስላጣች ሊሆን ይችላል እንጂ ፍላጎቱ አሁንም ቢሆን አላት ብዬ ነው ማምነው። እና ሴፉ ፋንታሁንም ይሄንን ተርቶ ነው እንግዲህ በደንብ አጠበቅ አድርጎ እየተናገረ ያለ ይመስለኛል። እና እንግዲህ ትላንት ከእድሜዋ ትንሽ ተቃውሞ ነበር። ዛሬ ደግሞ እንግዲህ አንዳንድ ቪዲዮዎች እንዳየሁት ከሆነ ተቃውሞ ለሴፉ እየተነሳበት ነው ያለው ማለት ነው። ይሄንን ነገር ምንድን ነው የሚለውን አብረን እኔና እንግዲህ ተመልሰን እንመጣለን ማለት ነው። የሀሊማ አለማግባት ሰክሰስፉል መሆኗን ይቀይረዋል ጋይስ። ኤቭሪ ታይም ሾው ላይ በቀረበሽ ቁጥር ማለት ነው ኤቭሪ ታይም ስለ አለማግባቷ ስለ ሲንግልነቷ ምናምን ሁሌ ሜንሽን እንደተደረገ ነው እንዴ። ማግባት ሰክሰስ የመጨረሻው ሰክሰስ አይደለም። ባይዘዌ ለአንዳንዶቻችሁ ሊሆን ይችላል፣ ለአንዳንዶቻችን ደግሞ አይደለም። ሰክሰስ ማለት ለአንዳንድ ሰው የምትፈልጉትን መሆን፣ የልጅነት ህልማችሁን ማሳካት፣ ቤተሰባችሁን ማስደሰት፣ በሃይማኖቻችሁ መጠንከር፣ ፋይናንሻሊ ምናምን ሰክሰስፉል መሆን ነው። ከዛ በኋላ የሚመጣ ነገር ነው። ለአንዳንዶቻችን ትዳር ማለት ትዳርን እግዚአብሔር ካልሰጣችሁ ፈጣሪያችሁ ካልሰጣችሁ ማለት አትንከባለሉም። አንዳንድ ጊዜ ማለት ነው የማይሆናችሁን ከጭንቅላታችሁ በታች የሆነ ሰው አግብቶ ሲንግል ላለመሆን ሲባል ያንን ሰው አግብቶ መኖር እዝ ሊትራሊ መዝቀጥ። ያንን ሰው ፈጣሪ እስኪያመጣላችሁ ደግሞ መጠበቅ ደግሞ ጥሩ ነገር። ለምንድነው ሁሌ ሜንሽን የምታደርጉባት? እግዚአብሔር በጣም ክሪንጅ የሆነ ነገር በጣም ነው የሚያሳፍረው። ይሄንን ቪዲዮዬን እንደ ሀሊማ ተስፋ ለቆረጡ ሴቶች አድርሱልኝ። ሀሊማ ትላንትና ሴፉ ሾው ላይ ቀርባ
ባል ማግባት እንደማትፈልግ ተናግራለች። ነገር ግን ሀሊማ ያላገናዘበችውና ልትነቃበት ያልፈለገችው ነገር አላት። እሱ ምንድነው? ክፉ መናፍስት፣ የአይነ ጥላ አጋንንት፣ ቡዳ አይነ ጥላ አጋንንት ሴቶችን እንደዚህ አቃቂር በማስወጣት ነፃነታቸውን የመረጡ በማስመሰል እኔ እንደዚህ ሰው እንዲቆጣጠረኝ አልፈልግም፣ ወንድ ልጅ የተወጣሽ የተገባሽ እንዲለኝ አልፈልግም፣ እንዲጨቃጨቀኝ አልፈልግም በሚል የአይነ ጥላ አጋንንት አቃቂር አስወጥቶ ሴቶችን ባል አልባ ለማድረግ ተዘጋጅቷል። ሴቶች ይሄ እናንተን እኛን እኔን ይመለከታል። ስለዚህ ሁላችሁም ይሄንን ቪዲዮ ሼር፣ ሪፖስት፣ ላይክ አድርጉት፣ ዲዩት አድርጉት። ላልሰማ አሰሙት። ከጀርባዬ ለምትሰሙት የመኪና ድምጽ ይቅርታ ጠይቃለሁኝ። ያሉት ኩሽና ስለሆነ ነው። ወደ ጉዳይ ስገባ ሀሊማ እህቴ በየትኛውም ሃይማኖት መስመር ውስጥ ልትኖሪ ትችላለሽ። ነገር ግን እኔ እንደ እህት አንድ ነገር ልልሽ እፈልጋለሁ። ገጠመኝ መምህር ተስፋዬ አበራን እንድታደምጪ እፈልጋለሁ። አንቺ አሁን በጤናሽ መስሎሻል። በቃ ላንቺ የተፈጠረ ወንድ የሌለ መስሎሻል። እግዚአብሔር ግን ሰርቶልሽ ነበረ። እግዚአብሔር የሰራልሽን አዳም ግን እንዳትገናኙ ያደረገው የአይነ ጥላ አጋንንት ይባላል። አይነ ጥላ ሴቶች ላይ በመቀመጥ ሴቶችን አቃቂር በማስወጣት ለወንድ ያላቸውን አመለካከት በዜሮ አባስቶ የብቸኝነት ስሜት እንዲሰማቸው በማድረግ ወንድ ልጅ አይጠቅምም፣ ባል አይጠቅምም፣ ብታገቢ ምን ትጠቀሚያለሽ? ሰራተኛ እኮ ነው ቤት ውስጥ የምትሆኚው፣ እንደ ድሮ መሆን የምትፈልጊውን ነገር አትሆኝም ብሎ ተደጋጋሚ አንቺን በማለማመድ የብቸኝነት ስሜት አለማምዶ ትዳር አልባ ሴት አድርጎሻል። ትዳር አልባ ብቻ አይደለም ልጅ እንዳትወልጂ ጭምር አድርጎሻል። አይነ ጥላ ማህፀን ላይ ሲቀመጥ ልጅ እንዳትወልጂ ይከላከላል። ስለዚህ እንደ ሀሊማ ያላችሁ ሴቶች ሺናችሁ እልፍናችሁ ተቆጥራችሁ ራሱ አታልቁም። ተስፋ የቆረጣችሁ እጮኛ የሚያስጠላችሁ ትዳር የሚያስጠላችሁ የአይነ ጥላ አጋንንት ተጠቂ ናችሁ እናንተ። ስለዚህ መጾም፣ መጸለይ፣ መስገድ መቻል አለባችሁ። እኔ ነቅቼ ነው የማነቃችሁ። ስለዚህ አጋንንት ስራው ትዳርን ምድር ላይ ማፍረስ ነው። ትዳር የሚባል ነገር፣ ጎጆ ቤት የሚባል ነገር፣ አንድነት፣ አብሮነት፣ ፍቅር፣ መዋለድ፣ መባዛት የሚባል ነገር አይፈልግም። እሱ ማብዛት የሚፈልገው እንደሱ አይነቶቹን ከእግዚአብሔር የራቁትን ፈጣሪን የሚቃወሙትን ሰዎች ማብዛት ነው። ሌላ ከናንተ የሚፈልገው ነገር የለውም። ሁል ጊዜ የዲያብሎስ ደጋፊን ማብዛት ነው ዲያብሎስ የሚፈልገው። ስለዚህ ሴቶችዬ ንቁ፣ ሴቶች ንቁ። ከዚህ በላይ ገብቼ ነው የማወራበት። እሺ ሼር ተደራረጉት። የአይነ ጥላ አጋንንት አለባችሁ፣ ተቃወሙት። እንግዲህ የሀሊማን ቪዲዮ እጅግ በርካታ ቪዲዮዎች አይታችሁ ይሆናል። ምናልባት እንዳይሰለቻችሁ ብዬ ነው አንድ ቪዲዮ ዝም ብዬ ያመጣሁላችሁ ማለት ነው። እንግዲህ ሁለተኛው ቪዲዮ ደግሞ የተናገረችው ከአጋንንት ጋር አያይዛ ነው የተናገረችው። እኔ በዚህ አላምንም። ሀሊማ የራሷ ፍላጎትና ፍቃድ አላት። በዛ ምክንያት ነው ይሄንን ህይወቷ ውስጥ እንግዲህ ችግር እየፈጠረች ያለችው። ምናልባትም ችግር ላይሆን ይችላል፣ ነገር ግን ከህዝባችን ከነገሮች አንጻር ስናየው እንግዲህ እንደዛ የሚታመን ነገር ስለሆነ ማለት ነው። እንግዲህ ትዳር ማድረግ ትልቁ ጉዳይ ይመስለኛል። ምክንያቱም ትዳር ነው የመጨረሻ ነገር እንግዲህ ትዳር ይመስለኛል። እኔ ካልተሳሳትኩኝ ባለሀብት ልትሆን ይችላለህ፣ ተምረህ ሊሆን ይችላል። ብዙ ነገሮች ካደረግክ በኋላ እንግዲህ እዚህ ዓለም ላይ እስከ ኖርክ ድረስ ምናልባት ትልቁ ጉዳይ የትዳር ጉዳይ ይመስለኛል። ምክንያቱም ፍጻሜው ያ ነው ካልተሳሳትኩኝ ማለት ነው ጋይስ። ልጅ የምታገኝበት፣ ተከብረህ የምትኖርበት፣ የቤተሰብ ትርጉም የምትረዳበት፣ የልጆችን ፍቅር፣ የትዳርን ከበሬታን የምታውቅበት ትልቁ ጉዳይ ትዳር ይመስለኛል። እኔ ምናልባት ማለት ነው ካልተሳሳትኩኝ። ምናልባት ደግሞ በጣም ተራቀው ሄደው ካልሆነ ድረስ ይህንን ነው ትክክል የሚሆነው። ያ እነዛ ሰዎች እንግዲህ እስከ ጫፍ ትዳር ሳያደርጉ የሚኖሩት ምናልባት ገዳም ውስጥ የሚኖሩ ሰዎች ናቸው ብዬ ገምታለሁኝ። እኔ እንግዲህ ያ ነው የሚመስለኝ። ያው ሀሊማ ደግሞ ጓደኞች ነበሯት እንግዲህ ከነሱ ጋር ምናልባት
ፍቅር ልትመሰረት ወይም ትዳር ልትመሰረት አልቻለችም። ይህንን ደግሞ እንግዲህ አንዱ ችግር ነው ማለት ነው እና ይህንን የአጋንንቱን መንፈስ ጉዳይ ልክ አይመስለኝም። የራሷ ፍላጎት ነው ብዬ ነው ማምነው። እንግዲህ ሌላ ጉዳይ ደግሞ የተዋናይት ማርያማዊት ቪዲዮ አለ። እሱን እኔና ሀሳብ እንሰጥበታለን በስተመጨረሻ። ሁላችሁም ይሄንን ቪዲዮ ለማርያማዊት አባተ ማለትም ለአርቲስቷ ታደርሱልኛላችሁ። ሁላችሁም ሼር አድርጉት፣ ሙሉ ተመልከቱልኝ፣ ትመለስበታለሁ። ደናርፍዳች ዶማይንድ ባይነ ጠላፍሪስ ከቅዳሴ መምጣቴ ነው። ሰው ትላንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። ቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ማርያማዊት አባተ ባጭሩ እየተናገረች ያለችው ፒኤስጂ ከአርሰናል ከነበረ ጨዋታ ጋር ቁማር ሄዳ ነበር፣ ተወራርዳ ነበረ። 300 ሺህ ብር በርታለች። እንግዲህ ይሄን ስትናገር የነበረው እንግዲህ ከቅዳሴ መልስ ነው። ያው እንግዲህ ቅዳሴና ቁማር አንድ ላይ ባይሄድም እንግዲህ የሰው ልጅ ይደክማል፣ ይወድቃል፣ ችግር የለውም፣ አንድ ቀን ታስተካክያለሽ። እንግዲህ እንዳንቺ አይነቱ ደግሞ አርቲስት ሆኖ ከቅዳሴ በኋላ ደግሞ ነጠላ ለብሶ ቪዲዮ ሲሰራ በርካቶችን ያስተምራል ብዬ አስባለሁ። ግን ደግሞ ቅዳሴና ቁማር አንድ ላይ አይሄድም። እቺን ብታስተካክይ ደስ ይለኛል። ግን የበላሹን 300 ሺህ ብር ለዚች ለታችን ለቤዛዊት ማለት ነው 300 ሺህ ብር ብትሰጫት ደስ ይለኛል። የበላሹን በጣም ተቸግራን ያለችው ቤት የላትም፣ አርቲስት ነች፣ ትደጋገፋላችሁ፣ በሙያ አንድ ናችሁና የበላሹን 300 ሺህ ብር ለሷ ብትሰጫት ትባረኪበታለሽ ብዬ አስባለሁ። እንኳን በላሽ። አመሰግናለሁ። ቤተሰብ እዚህ ላይ ልጁ የሚቃወም መስሎኝ ነበረ። አልተቃወመም። ምናልባት ብዙ ስህተቶችን ማውጣት ይቻላል እዚህ ወንድማችን ላይ። ቀጥታ እሱ የሄደው አርቲስቷ ጋር መርዳት እንዳለባት ነው። ልክ ነው፣ ጥሩ ነው። ግን ከቤተ ክርስቲያኑ አንጻር ስናየው ግን የማርያማዊትና የተናገረችው ልክ አይመስለኝም። ምናልባት የማርያማዊት አካሄድ ጥሩ ነው ብዬ አላምንም። እኔ ምናልባት እኔ እንጃ ቤተክርስቲያን ኖራ ከቅዳሴ በኋላ እንግዲህ እንደዚህ አይነት መነጋገሩ ልክ አይመስለኝም ጋይስ። ምናልባት ቅዳሴ ሄጄ ነበር ተመልሻለሁ ስትል ለሷ እንደ ጽድቅ ልታየው ትችላለች። ነገር ግን አይመስለኝም ቤተክርስቲያን ሄዳ መመለሷ ለሷ ለከበሬታ ብላ እየተናገረችው ይመስለኛል። እጅግ በጣም ስህተት ነው ብዬ ነው የማምነው ጋይስ። እሱ ልጁ እንግዲህ የተናገረው ሐሳቡን ነው፣ ጫፍ ሐሳብ አይቶ ነው እንግዲህ የሄደው ማለት ነው። ለአርቲስቷ ማገዝ አለብሽ ነው ያለው። ይሄንን ነገር እንግዲህ ቀደም ብሎ የሷን ቪዲዮ የተናገረችውን ሐሳብ ቢሰጥበት ጥሩ ነበር ብዬ አስባለሁ። ሐሳብ የሰጠው ግን ገንዘቡን ለማመስጠት እንዳለባት ቀጥታ ያ ነው የተናገረው ማለት ነው። ይሄንን እንግዲህ ቻሌንጁን ብዙ ሰዎች ተቀብለውታል ማለት ነው። ጥሩ ነው ማገዟ። ነገር ግን ከቤተክርስቲያን አንጻር ግን እጅግ በጣም ትልቅ ስህተት ነው። ቤተክርስቲያኗን የሚያዋርድ ነው የሷ ተግባር ብዬ ነው የማስበው። የኦርቶዶክሳውያን አካሄድ እንደዚህ ነው ብሎ ሰው እንዲያምን የሚያደርገው ነገር ነው። ከቅዳሴ በኋላ ቁማር አስቡት ምን ያህል ለመስማት እንኳን ከባድ እንደሆነ ማለት ነው። እና የእናንተን ሐሳብ አስተያየት መስጠት ትችላላችሁ እዚህ ላይ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ የአዶናይና ጃኒ ዜማ ጉዳይ ነው እንግዲህ አሁን ላይ እየተንቀሳቀሰ ያለው ማለት ነው። እኔ ከብዙ ምናልባት ከ2 ዓመት ከ3 ዓመት በፊት የዜማ ጉዳይን ትንሽ መረጃ ነበረኝ። እንግዲህ ባለ ትዳር መሆኗን አቃለውኝ። ምናልባት ታጭታ ነው ይመስለኛል ካልተሳሳትኩኝ ከሱ ጋር ካሁን ቀደም እንግዲህ የብዙዎች ክራሽ ነችና አንዳንድ ሰዎች ሲያስገቡት እሷም የተወሰነ ቪዲዮ አይቼባት ነበርና ከዛ አንፃር አይቼ እንግዲህ ብዙም አልደነቀኝም ይሄንን ነገር ግን ብዙ ሰዎች እንግዲህ ቪው ለማግኘት ሊሆን ይችላል ሌሎች ነገሮችን ለማግኘት ይሄንን ነገር እየተጠቀሙበት ነው ያሉት። ትልቁ ስህተት እዚህ ላይ ደግሞ እንግዲህ የዜማ ስህተት ይመስለኛል። ዜማ ምናልባት ትክክለኝነት ካለው ይህንን ነገር ላትናገር ትችላለች። ነገር ግን ይህ የሚናፈሰው ወሬ ስህተት ከሆነ ወጣ ራሷ መናገር መቻል አለባት ብዬ አምናለሁኝና አንዳንድ ቪዲዮዎች አሉ እነሱን እኔና ተመልሰን እንመጣለን። ጃኒና አዶናይ ከተጣሉ በኋላ ምግብ የሚባል ነገር እኮ አልበላም ማለት
አሳርቁልኝ። ይሄን ቪዲዮ እያያችሁት ከሆነ አዶናይም ጃኒም ለኔ ብላችሁ በእናንተ ምክንያት ምግብ አጥቼም ውስጤ ምግብ አልቀበልም ብሎ ምግብ አዶናይ ጋር ሄድሽ እንደ ማታ ታዩ አዶናይ ጋር ሄድሽ? አዶናይ ጋር ሄድኩ ማሪ። እኔ አፈርኩ ባዶ እጄ መሄድ። ወርቅ ልገዛለት ትንሿ ወርቅ ራሱ 3000 ይላሉ። እኔ በምን ይልክሳላት አባቴ ሙት። እኔ ባዶ እጄ መሄድ ሼም ያዘኝ። አንገት ሲልቨር ልገዛለን ነበር። የአንገት ሲልቨር ደግሞ አፈርኩ። ምን ብዬ ሰጠዋለሁ? ሲልቨሩን ወርቅ ላስነክርና ልስጠው እንዴ ማሪ? እኔ ሼም ያዘኝ። ክርስቶስን ሼም ያዘኝ። ባዶ እጄ እየተንጓፈፍኩ መሄድ። ምን ይዤለት ልሂድ? ምን አውቃለሁ። ሽቶ ወደለ ሽቶና ሰዓት ይዘሽለት ሂጂ። አሪፍ ሽቶ ሰዓት ብራንዱ ስም ብር ይሆናል? 100 ብር ይበልጣል እንዴ ብራንዱ? አራው ምን ሆነሽ ነው? ሽቶ ራሱ ብራንድ ብትይ ስንት ይሆናል? ስንት ብር ይሆናል ሽቶ አሁን ብራንዱ? አሁን ቆይ ሽቶ ምርጥ የሚባለው ወንዶች የሚወዱት ማን ነው ስሙ? ጋይ እኔ አባት ወርቅም ብናለብስ ለአንተ ይገባሃል። ይሄንን ቪዲዮ 5 ጊዜ ብቻ ኮፒ ሊንክ ሪፖስት አድርጉልኝ ጋይስ። የመሬምን ንግግር እናደምጣለን። ትናንት አዶናይ በዱባይ የቶይ ፕሮፐርቲ ብራንድ አምባሳደር በሆነበት ሰዓት ላይ መሬም እንግዲህ ውድ ሽቶዎቿን በስጦታ መልክ ለአዶናይ ስታበረክት የተናገረችው ንግግር ምን አይነት የሰው ፍቅር ነው ጋይስ? አድምጧት አንዴ መሬም እህታችን። ግን የአዶናይ ፋኖች በዱባይ የምትገኙት ይህንን የመሳሰሉ ሽቶዎች ለመግዛት ከመሬም እንድትገዙ ስንል ጥሪያችን እናስተላልፍላቸዋለን። ወዳቸዋለሁ። የኔ አባት አብሽሪ፣ ምንም ችግር የለም። የኔ አባት ይገባሃል። ከዚህ በላይ ወርቅም ብናለብስ የኔ አባት የኛ ነው። ይሄ በጣም ቤት ሴለራችን ነው። ሲጀምር አዶናይ ቺት አድርጎባት ነው። እናንተ ግን አይነት ወረኛ ናችሁ። እናታችሁን እንጸልይላቸው። እኔ እንዲታረቁ ነው የምፈልገው። እንጸልይላቸው፣ በቃ በስነ ስርዓት እንጸልይላቸው። እኔ በጣም ነው የምወዳቸው ሁለቱንም፣ አብረው እንዲሆኑ ነው የምፈልገው። በጣም ነው የሚያምሩት የምር። ከጀርባቸው እየሄዳችሁ ደግሞ እንኳን ተለያዩ እያላችሁ የምትለፈልፉ ሰዎች ምን አይነት ምቀኛ ናችሁ? በስመ አብ። እንደናንተ አይነት መቀስን ከምድር ላይ ይጥረግልን። ዜማን ወዷታል። አዶናይ ዜማን ወዷታል። ማንም ዜማ ጋይስ ፍቅር ግንኙነት ጀምረዋል። ይሄንን ነገር ደግሞ ለማረጋገጥ ከፈለጋችሁ ማንም ዜማ ዱባይ ያለው ከማጋል ይገናኝ ከዜማ ጋር ባይዘው ይሄ ወሬ ሲወራ ራሱ ብላክ ስታር ከነሱ ጋር አብሮ ቁጭ ብሏል ገስት ላይ። በነገራችን ይሄ ወሬ ሲወራ ራሱ ብላክ ስታር የሚባል ያባጨው ጓሬ ነበረ ገስት ላይ። ይሄ ወሬ ሲወራ አሁን ዜማ ማለት ስለ ዜማ ሁሉ ሲወራ ያወሩ ያለበት ሰዓት ላይ ብላክ ስታር የሚባለው ገስት ላይ ቁጭ ብሏል። ኪዳነ ምሕረት ነው ጋይስ፣ ፎቶ አለ ውሸት በሚመስላችሁ ነው ገስት ላይ ይሄው ብላክ ስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ። ይሄ ወሬ ሲወራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብን ቢያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይሄንን መጥፎ ባሪያ እንዳትለቁት፣ ወሬ እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገብቶ አቁቶ ልጁ ታውቃላችሁ ጋይስ፣ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው። እንደምታውቁት ቆሌ አልወደደው። የዛኔ እንደዛ ሲል እኔ ፊት ለፊት የምናገረው ይሻላችኋለሁ። ይሄ ልጅ ግን ጃኒና አዶናይ አብረው እንዲሆኑ አይፈልግም ብዬ የዛኔ አልነገርኳችሁ? የዛኔ አላልኳችሁ? ገና ይሄ ነገር ሀፕን ሲያደርግ ጋይስ ብያችሁ አላልኳችሁ? ብያለሁ አላልኩም? ቤተሰብ እሺ መስክሩልኝ ጋይስ። እናንተ እኮ ሾርት ሚሞሪ ስለሆናችሁ እኮ ነው። ብያለሁ አላልኩም? እሱ ነው እነዚህ ልጆች እንዲለያዩ የሚያደርገው ይሄ ልጅ ነው ብያላልኳችሁ? ምክንያቱም ጋይስ አጉል ሶሻል ሚዲያ ላይ ውሸት እንደሚያዋጣ ገብቶታል። በውሸት ነው የሚያወራው። እንግዲህ ፐርሰናሊ ባህሉ አስቀያሚ አባት እንደሆነ ደጋግሜ ነው የምነግራችሁ። 4 ሚስት አግብቶ 4ቱን ልጆቹ ያላሳደገ አባት እንደሆነ ደጋግሜ ነው የምነግራችሁ። ከዛም እዚህ ጋር መጥቶ ግን በጣም ስማርት ቢዝነስ ማይንድ ምናምን አዎ ቤተሰብ ይጫወታል። ይችንም ልጅ ያገቱ ቢላክ ፋሚሊዎች ምን ትላላችሁ በዚህ ጉዳይ? ተሳስቻለሁ። ስሙ ቤተሰብ እኔ እንኳን አይለያዩ ቀለበት አለ ብዬ ቤተሰቦቿን ሳስደስት ይሄ ክፉ ተለያይቶ አለመኑ አላለም። አያችሁ ምን ያህል እንደሚፈልግ ቢላክ ፋሚሊ። አያችሁ ምን ያህል አብረው እንዳይሆኑ እንደሚፈልግ። አያችሁ ክፉ ነው። ማለት ነው ታውቁኛል ማንነት እነዚህ ልጆች ዛሬ ነው የተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ሶ ግን ዳግዮ አረታ
ጋይስ ስታሳዝን እዛው ድንግጣ ብደርቃ ብትቀርስ አረተው አለች። የአገሬ ልጆች አረተው አለች። የኔ እናት እንደዚህ በጣም ደንግጠሽ ትምትዩ ከፍቅርሽ ነው። አይኔ ይገባኛል። ግን የራስሽ ህይወት መለከች ቢያንስ 2-3 ኤክሶች እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ጋይስ እኔ እንዳይለያዩ ለቁልቢ ገብርኤልም ለመድኃኒዓለምም ለሚካኤልም ተንበርክኬ እነግረዋለሁ እንዳይለያዩ። እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ነገር አዶናይና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ ምናምን አይደለም። ይሄ ብላክ ስታር የሚባል ጓሬ ነው። አባ ጨጓሬ ለምን ብላችሁ ጠይቁ። እንገባለን እኛ እንደሆነ አንረሳ። እሺ እንዳትረሱት፣ ይሄንን ቴክስት እንዳትረሱት። ባለፈው ብያችኋለሁ እንዳትረሱት። መጀመሪያ ላንብብላችሁ፣ ዝም ብላችሁ ስሙ። ሃይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትለ። ከዛም ጃኒ አዶናይን አትመጥነው። ዊ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ዊ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ያዙ። አሁን አሰማችኋለሁ የሆነ ነገር። ከዛ በኋላ ጠላት ሁሌም ይመጣል ይሄዳል፣ የውስጥ ጠላት ግን ከባድ ነው። እኔ ምንም ማለት አልፈልግም ከሱ እስካልሰማው ድረስ። ይሄ ማለት መቼ መሰላችሁ? ፌብራሪ 13 የጻፈው ማለት ነው። እሱ አይደለም ለምትሉ ደግሞ ይሆን ያሳያችሁ። የእሷ ቴክስት ማለት ነው። ብላክ የሚባል ደነስ ከኔ ጋር እኔ ምጣች እኔ ከኔ ጋር የሚጣለው ማለት ነው። እሱ መቼ ነው ያለው? ፌብራሪ 13 መቼ? የዛን የነጃኒ ተጣሉ ጊዜ አይደለ ቤተሰብ። አሁን ደግሞ ያለው ላሰማችሁ ጋይስ። ይሄ መሰሪ ነው። ስሙ ጋይስ፣ ስሙ፣ ስሙ። ራሳችንን እንመልከት። ስንት ቦይፍሬንድ ነበረን? ስንት ገር ስሙ። ይሄ አባ ጨጓሬ፣ ይሄ ክፉ ጋይስ ፍሬንድ ነበረን። በምን አይነት ሁኔታ ውስጥ አልፈናል? እነዚህ ልጆች ዛሬ ነው ወይ የተለያዩት ወይስ ከዛ ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት፣ ስሙት። አሁን ፕራንክ የምትሉትን ነገር ተውት፣ ዝም ብላችሁ ስሙ። ሁላችንም ማወቅ ያለብን ፕራንክ አይደለም። ግን ፕራንክ አይደለም። ሁላችሁም ማወቅ ያለባችሁ ነገር ፕራንክ አይደለም። ሾካካ አቃጣሪ አለያይ አላታ እንደዚህ በጣም ደንግጠሽ ትምትዩ ከፍቅርሽ ነው። አይኔ ይገባኛል። ግን የራስሽ ህይወት መለከች ቢያንስ 2-3 ኤክሶች ይኖርሻል እና የእነዚህ ልጆች አሁን ኤክስፖዝ ስለሆነና ሁላችንም ስለምንወዳቸው ስለምናከብራቸው ይሄ በቃ ለአእምሯችን ለመቀበል ስላስቸገረው ነው እንጂ ኖርማል ነገር ነው እየሆነ ያለው። እውነት ለምናገር ምንድነው አንደኛ ብዙ እንግዲህ የማያግባባቸው ነገር ነበረ ማለት ነው አብረው እያሉ። እኔ ስሙ ብዙ የማያግባባቸው ነገር ነበረ። እኔ አለ ቴክስቱ ላይ ምን ብሏል? ፌብራሪ ምናምን ላይ ያዙ አዶናይን አውጥቷል በደንብ ማለት ነው። አሁን እሱ እንደዚህ ስለሆነ እሷ እንደዛ ስለሆነች እያለን ሁለቱን ተራ በተራ እንደሚነግረን ብሌም ባናደርጋቸው ጥሩ ነው። ራሳቸው ቢናገሩ የተሻለ ነው። ግን ማን ጥፋተኛ ይሁን ማን ላይክ እንደተጎዳ ማን እንደሞከረ ማን እንዳልሞከረ ምንም የምናውቀው ነገር የለም። አሁን ጃኒዬ ሴት ስለሆነች ብቻ ፕሮቴክት ማድረግ የለብንም። እሱ ደግሞ ለሆነ ነገር ስለሆነ እሱ ላይ ጫና መፍጠር የለብንም። ይህ ነገር እንደነገረን ከሆነ ብላኪ እውነት ነው፣ ፕራንክ አይደለም እያለ ነው። እና እናንተ የቅርባቸው ሰዎችስ ልትነግራቸው አልሞከራችሁ? ችግሩን ይሄ አባ ጨጓሬ ጋይስ ገብቶ አለያያቸው የአባ ጨጓሬ። ምክንያቱም የዛሬ ስንት ወር እንዲለያዩ ፈልግ ነበር፣ አትመጥረውም ያለ ሰው ነው። የአገሬ ልጆች ቢራቢሮ ፋሚሊ፣ ይሄ ክፉ መርዝ ከመጀመሪያው ቪዲዮ ሲጀምር እህታችን ምንድን ነው ያለችው? እጅግ በጣም የሚያሳዝን ነገር ነው። እንግዲህ ሰውን አክብረ ስትሄደው እንግዲህ እቃ
ለስጦታ ይዘን ካልሄድን ሰውን ማግኘት አንችልም የምትሉ ሰዎች ካላችሁ እጅግ በጣም ስህተት ነው ብዬ አስባለሁኝ። ምክንያቱም ይህንን የሚሆነው እንግዲህ ገንዘብ ያላቸው ሰዎች ትልቅ ከበሬታ ያገኛሉ እንደማለት ስለሆነ ይህንን ነገር ማስወገድ ያለብን ይመስለኛል። ፍቅርህን ለመግለጽ እኔ እንጃ ስጦታ ይዘህ መሄድ ግዴታ አይደለም፣ ተጨማሪ ነገር ነው ብዬ አምናለሁኝ ማለት ነው። እንግዲህ ሊያ እየተናገረችው ያለችው ነገር እዚህ ላይ ምንድነው? ካሁን ቀደም የሆነች ሴት መልእክት ጽፋለች ነበር ለብላኪ ማለት ነው። እንግዲህ እሱ እየተናገረው ጃኒ ለአዶናይ አትመጥንም ብሎ እንግዲህ ተናግሯል ማለት ነው። ወይ ደግሞ ጽሁፍ ላይ ጽፎላት ነበር ወይም መልሶላት ነበር ማለት ነው። ይህንን ነገር እውነት ነው ወይስ ስህተት ከተባሉ እንግዲህ እኔ አላቅም። ነገር ግን ሊያ ካሁን ቀደምም ሰርታበት ነበር ይህንን ጉዳይ አንስታ ማለት ነው። ልክ ሊሆን ላይሆንም ይችላል ማለት ነው። እንግዲህ የሰው ፍላጎቱ ብዙ ነው፣ እኛ ልናቅ አንችልም። እንግዲህ ይህ ወንድማችን ደግሞ ለነ አዶናይና ጃኒ ከሳቸው ጎን ያለ ወንድማችን ከመሆኑ አንፃር እንግዲህ ይሄንን ነገር ሊናገርም ላይናገርም ይችላል። ነገር ግን ይናገራል ብዬ እኔ ወይም ይጽፋል ብዬ አላምንም ማለት ነው። እንግዲህ የእናንተን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። እንግዲህ እህታችን ዜማ ባለ ትዳር ነች ብዬ አስባለሁ አሁን ማለት ነው። ካሁን ቀደም ታጭታ ነበር። ስለዚህ ይህንን ጉዳይ እንግዲህ ስህተት ነው ብዬ አምናለሁ እስካሁን ድረስ እኔ ማለት ነው። ምናልባት ቢለያዩ አዶናይና ጃኒ ግን እንግዲህ ቅስ ነገር አይደለም። ነገር ግን እኛ ስለምንወዳቸው ይህንን ነገር ስለማንፈልግ ነው። ነገር ግን ሁለቱም አንድ ላይ ሆኖ ሳይስማሙ በእኛ ፍላጎት መሄዳቸው ወይም እንዲሄዱ መፈለግ ግን ልክ አይደለም። ምናልባት እነሱ ሊጎዳቸው ስለሚችልና ተለያይተው ሰላም ሆኖ ቢኖሩ ጥሩ ነው ብዬ አስባለሁኝ። ይህንን ነገር እንግዲህ ሰው እያነሳ ያለው ከነሱ የነሱን ፍቅር ስለሚወድ የነሱን መልካም ነገር መቀበል ማየት ስለሚፈልግ ነውና እንግዲህ ምንም ማድረግ አይቻልም ማለት ነው። አዳዲስ ነገሮችን ካሉ ይዤላችሁ እመጣለሁኝ ማለት ነው። የነሱ የአዶናይና ጃኒ ያሉበትን ሁኔታ ስናይ ግን ደስተኞች ናቸው። እንግዲህ ይሄንን ነገር አሁንም ድረስ ፕራንክ ነው ብዬ ነው እያመንኩኝ ያለሁት ማለት ነው። እንግዲህ ጋይስ የእናንተን ሐሳብ መስጠት ትችላላችሁ እዚህ ዙሪያ ላይ ማለት ነው። የኔ እምነት እንግዲህ እነሱ ወጥተው ወይ ደግሞ ከሌላ ሰው ጋር ሆኖ እስከማያቸው ድረስ እኔ ፕራንክ ነው ብዬ ማመኔ ቀጥላል ማለት ነው። ጋይስ የነበረኝ ቆይታ ይህንን ይመስላል። ሐሳብ አስተያየታችሁ ኮሜንት ላይ ጻፉልኝ፣ ላይክ አድርጉ ሁሉም ጋር እንዲዳረስ። ሰብስክራይብ ካላደረጋችሁ ደግሞ እንግዲህ ዩቲዩብ ቻናሌ 5000 እናድርሰው። ሰብስክራይብ ሳታደርጉ እንዳትወጡ ማለት ፈልጋለሁ። ሰላም ጤና ይስጥልኝ።